ነው መምጣት ያለብን። በመጀመሪያ በቃ በስርዓተ ቤተክርስቲያን ነው ሰርጌን መፈጸም ያለብኝ ሲሉ እጮኛሞች ምን ነው ታርጌት ማድረግ ያለባቸው? ዋና ነጥባቸው ምንድነው መሆን ያለበት? ከዛ ደግሞ እስካሁን ላየናቸው ክፍተቶች ድርሻውን የሚወስደው ቅድም ብለናል። ሁላችንም እንደየድርሻችን መውሰድ አለብን ኃላፊነቱን ብለናል። ግን እንደው ጠበቅ አድርጎ እንደ መልእክት ለማስተላለፍ ያህል የእያንዳንዱን ድርሻ በዘርዘር አድርገህ እናብቃ። አንደኛው ተጋቢዎች ሲመጡ ማወቅ ያለባቸው የቤተክርስቲያን ሰርግ ስለሆነ የቤተክርስቲያኒቷን ስርዓት መማር አለባቸው በጋብቻ ረገድ። ሁለተኛው መንፈሳዊ ሰርግ ስለሆነ በመዝሙር ነው ሊታጀቡ የሚችሉት። ሶስተኛው የሚገቡት ወይንም ደግሞ ለመፈጸም የሚገኙበት ቤተ መቅደስ ውስጥ የሚቀበሉት የአምላክን ቅዱስ ሥጋና ክቡር ደም ነው። ስለዚህ ስለ ቅዱስ ቁርባን ትምህርት በደንብ ያስፈልጋቸዋል። አራተኛው የዚህ ሁሉ መሰብሰባቸው ምክንያት ጋብቻን ለመፈጸም አብሮ ለመኖር አይደለ። ስለዚህ የቅድመ ጋብቻ ትምህርት ግዴታ ነው። አሁን ላይ ግዴታ ነው። በቃ መማር መቻል አለባቸው በደንብ አድርገው። እነዛን ትምህርቶች ከተማሩ ወይንም ደግሞ እነዚህን ነገሮች ካደረጉ በኋላ ደግሞ ቀደም ተከተሉን ማወቅ እነሱ እንኳን ሊያውቁበት የሚችሉበት መማሪያ መንገድ ካልተዘረጋ ከነፍስ አባቶቻቸው ጋር ሄደው የዕለት ዕለት የሚኖረው መርሃ ግብር ቅደም ተከተል እኛን ማዕከል ያደረገው ምንድነው? እንዲህ ታደርጋላችሁ ቅድም ያላቸው ማለት ነው። እንዲህ እንደዛ የሚሉትን ነገሮች ማድረግ። ስድስተኛ ተጋቢዎች ወደ ቤተክርስቲያን ሲቀርቡ እና ሲመጡ ማወቅ ያለባቸው ነገር ደግሞ ቢኖር የሚቆሙት እግዚአብሔር ፊት ነው። ስለዚህ አይዋሽም ማለት ነው። ይሆን ከሆነ ሆነ መገኘት ነው። በውጭ በምንቀባባቸው ነገሮች ብቻ ሳይሆን ስርዓተ ጋብቻውን ልንፈጽም በተገኘንበትም ሁኔታ በንጽህናም ተገኘን ከንጽህናችንን ጎለን ደግሞ የስጋዊ ድንግልናችንንም አተንም ከሆነ ስለ ሰው ብለን የምናደርገው ምንም አይነት ማስተካከያዎች ሳይሆኑ እግዚአብሔር ፊት ራሳችንን ሆነን መገኘት እንዳለብን ማመን መቻል አለባቸው። ይሄ የነፍስ አባትንም ጭምር ያካትታል። እንደዚህ አስተምሬ እንደዚህ ሆኜ እንዳንተ አይነት ልጅ ኖሮኝ እንዳንቺ አይነት ልጅ ኖሮኝ ብሎ ነገር የለም። ይቅርታ አድርጊልኝ እኔ እንደዚህ አይነት ነገርም አልቀበልም አላምንም። በቃ እንዲያውም የነፍስ አባት ትልቁ ክብሩ እግዚአብሔር ፊት እነዛ ልጆቻቸውን እንደሆኑት ሆኖ መገኘት እንዲችሉ ማድረግ ማስቻሉ ነው። ግን እንሰማለን ከተጋቡ በኋላ ተምረው መጨረሻ ላይ እኔ እኮ እንዲሆኜ ግን እንደዚህ አድርገውኝ ነበር ያስገቡኝ የሚሉ ሰዎች ስለሚኖሩ ቀድሚያ እነዛን ነገሮች ማጥራት ለጋብቻው መስመር ወይንም ደግሞ ለዛች ለሚያደርጓት የሰርግ መርሃ ግብር ላይ መስተካከል ግዴታ መሆን መቻል አለበት ማለት ነው። ከዛ ውጭ ባለድርሻ አካላት መምህራኑ በዕለቱ ብቻ ሲሆን ከዛም በፊት ከነፍስ አባት ውጭ የሚያስፈልጋቸውን እውቀቶች በማስጨበጥ የነፍስ አባቶችም ከንስሐ ከሚሰጧቸው መንፈሳዊ ብዙ ምክሮች ጎን ለጎን ደግሞ የሚገቡት የነገ የጋብቻ ህይወታቸው የተስተካከለ እንዲኖር ዛሬ የጀመሯት የቅዱስ ቁርባን ህይወት ዛሬ የምታበቃ አይደለችም። እየጠበቁ ከነፍስ አባቶቻቸው ጋር እየተነጋገሩ የሚቀጥሉት ነው። ብዙ ተጋቢዎች የመጨረሻ ጊዜ የቆረቡት ምናልባት የተጋቡበት ቀን ላይ ይሄ ልክ አይደለም። ጋብቻን የሚቀድሰው የመጀመሪያ ጊዜ ላይ የተቀበልነው ቅዱስ ሥጋና ክቡር ደም ነው እናምናለን። በዛውም ደግሞ ቅድስናውን የሚያስጠብቀውም እሱም አይደል። ስለዚህ በዛው መቀጠል እንዳለባቸው በደንብ በአጽንኦት በማስተማር ተጋቢዎቹንም ለዛው በማብቃት ከዛ በኋላ ደግሞ አብረው ባለድርሻ አካላት ሊሆኑ የሚችሉ መምህራኑ ወይንም ደግሞ የነፍስ አባቶች ስለ ልጆች አስተዳደግ ስለ ልጆችም ቀድሞ ማስተማር እንዲህ አይነት ነገሮች ቅድመ ዝግጅቶች ይሄ በጣም ቶሎ ቶሎ እንሂድ የሚያስብሉ ይመስላሉ አንዳንድ። አረ መፍጠን አያስፈልግም ቆይ ያስፈልግ እውነት ነው መፍጠን አያስፈልግም። ግን ስለሚመጡትና ስለገባንባቸው ህይወቶች የነገ ገጽታዎች ግን በተወሰነ መልኩ መመካከር መቻል አለብን። እነዛም በደንብ ከግንዛቤ ውስጥ መግባት መቻል አለባቸው። ከዛ በተጨማሪ ቤተሰብ ሌላው ነገርም ጭምር ወይም የመርሃ ግብሩ ከሙሽሮቹና ከሚዜው ቀጥሎ ያሉት ማለት ነው በደንብ ባለድርሻ የሆኑትም እነዚህ ነገሮችን ማሳወቅ መናገር በግልጽ። አንዳንዱ ለቤተሰቡ ግልጽ የሚሆነው ወይ የዕለት ዕለት ነው ወይ ቀኑ ምንም ነገር ምንም ነገር ማድረግ የማይችልበት ጊዜ ላይ ይናገርና ነግሬያቸው ነበር እኔ ምን ላደርጋቸው ምናምን የሚልም ማለት ያንን ለማስቀረት ቀድሞ ማድረጉ በጣም የተሻለ ነው። ሚዜዎችንም በተመለከተ ሚዜዎችም የሙሽሮች ዕለት ላይ ልክ ቅድም እንዳልነው ራሳቸውን በስጋም በነፍስም ቢችሉ ንጽህናቸውን ጠብቀው መገኘት ከቻሉ ከዛም ባለፈ ደግሞ ሚዜዎችም በዛች በተቀደሰች ዕለታቸው ላይም ጭምር
ከማጀብ ባለፈ ስጋዊ የሆነ ድካም እንዳይሰማቸው ሙሽሮቹንም በመንከባከብ ያንን ነገር በማድረግ መሳተፍ ቢችሉ ወይንም ደግሞ አገልግሎታቸው እንደዚህ አይነት ነገር መሆን ቢችል በጣም ጥሩ ነው ብዬ አስባለሁ። ከዛ በላይ ያለው እውነት ለመናገር የቤተክርስቲያናችን ስርዓት በአብዛኛው ደረጃ በሚባል ምናልባት አሁን እኛ መስተካከል አለበት እንዲህ መሆን አለበት የምንለው ሳይጻፍ ሳይነገር ወይ ሳይኖራት ቀርቶ አይደለም፣ የኛ አፈጻጸም ችግር ስለሆነ ሁሌም እንደነዚህ አይነት በተለይ ደግሞ ዘመነ መርዓዊን የጋብቻ ወቅቶችን ብቻ በመጠበቅ ብቻ ሳይሆን ከጋብቻ ወቅቶች በኋላ ወደ ጋብቻ የሚመሩባቸው ጊዜያቶች አሉ አይደለ? እንደዛው ነገሮች ላይ በደንብ ማስተማር፣ በማህበራዊ ሚዲያም ትምህርቶችን መልቀቅ፣ ከዛም ባለፈ ደግሞ መምህራኖች ያሉባቸው ቦታዎች ላይ ኃላፊነት ወስደው የቤተክርስቲያኒቷን ስርዓት የሚማሩበት ቦታ ላይ በማመቻቸት ዕውቀቶችን ገንዘብ ማድረግ የሚችሉ ከሆነ ምናልባት አሁን ከምናያቸው ችግሮቹ እየቀነሱና መስመር እየያዙ ሊመጡ ይችላል። መልካም መምህር፣ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። አሜን። ተመልካቾቻችን ቆይታችንን እንዴት አገኛችሁት? እንግዲህ እንደ ሐሳብ ምነው ጠጋ ብላችሁ ጥር እየተጋመሰ ነው ለምን በዚህ ወር ካላችሁን፣ ቀጣይም ደግሞ ጋብቻቸውን የሚፈጽሙ ከ40 ጾም በኋላም ደግሞ እንደ ሀገራችን ባህል የሰርግ ወቅት ነውና እንደዛም ዝግጅት ላይ ያሉ ሊኖሩ ስለሚችሉ ይሄ ቪዲዮ በደንብ ይጠቅማቸዋል፣ የተሰጠው ማብራሪያ በደንብ ይማሩበታል ብዬ ተስፋ አደርጋለሁና ለነሱም እንዲሁም ደግሞ እናንተም የበኩላችሁን ድርሻ ተወጡ። ያ ማለት ሼር አድርጉላቸው ወይም ደግሞ ቪዲዮ ላኩላቸው ማለት ነው። እንግዲህ እንዲህ ያሉ ፕሮግራሞችን ደግሞ ወደ እናንተ እንድናደርስ ለኛም ማበረታቻ ይሆነን ዘንድ መንክር ሚዲያን ሰብስክራይብ ማድረግ እንዳረሱ። የዛሬው ዝግጅት ይሄንን ይመስል ነበር። በቀጣይ ደግሞ በሌላ ሐሳብ እንመጣለን። መልካም ጊዜ፣ መልካም ቆይታ።